ወይ ምን ሆነሽ ነው ይባላል እንዴ? አስተቃቀፍ ነው እንጂ እኔ ከሴት ጋር መታየት ምናምን እንደዚህ አይነት ችግር እኮ የለብኝም። ማለት ነገሮችን ቶሎ ምረዳ ሰው ነኝ። ግን እንዲህ ነው ያቀፍካት እና እጄት ነበር ያረፈው ትዝ ይላል። አይል ታሞቂው እኮ ደስ የታል ቪዲዮ ያ ወይ ዲፕረስ አስቸግሯት አንገቷን ላይ ያጠቆረ ሴትዮ እሷ እንትን ይመቻት እንዴ ምችት ይበላል። ይሆነ አፏን እንኳን ታፍታታ ሌላ ነገር ባታፍታታ። ይሄ ጃፒ ጉዳ ፈላኮ ጋይስ የሆነት ጃፒ ወደዛ ሄዶ ጃፒ ወደዚህ ብሎ ከጃፒ ከእንደዚህ ብሎ ከጃፒ አስደንሰው ጃፒ ልቃሚ ጌም ሲጫወቱ የሽንት ቤት ውሃ የሚጠጡትን ሰዎች ለምን አትናገሩ? ቆለጣቸው ላይ ኮደ እያንጠለጠሉ አይደል እንዴ አዳም ላይቭ ላይ የብብታቸውን ጸጉር ሲለጫጩ አይደል እንደሚውሉት? ከዚህ የበለጠ መውረድ አለ? ቢበዛ ትልቅ ቅጣት እኮ ብንቀጣጣ ወይ ተነሺ ደንስ ነው ወይም ደግሞ ጠጭ ነው። ሌላ ምን አለ? አይ ንጉሳም ቤተሰብ ውስጥ እኮ የሚካሄድ አይነት ጌም ነው የምናሳያቸው አይደል? ማስገብገብ የሌለበት ዛሴት ቤዚክ ኦፍ ጨዋታ ምንድነው የምትፈልጉት? እንትና ወደዋለች እንትና ቢወደድስ ምኑ ይጠላል? ምድረ ጠንያ ልቃ ሲያስጠሉ እዚህ ጋይስ እና ሁሉም ብዙዎቹ እንደዚህ ናቸው። ብንሆንስ ተነስታ እንደዚህ ያረጋች ድሮ ተነስታ እናውቃትም። ድሮ ዊልቸር ላይ ነበር የምቀመጠው። አሁን ጀሶዬን አስለቀኩት። ጀሶ የለኝም አሁን እግሬ በጦርነት እንዴ ጌም እየተጫወትን መሰለኝ ራይት ማሜ ከቅጣቱ ውጪ ያኑላ ስድብ እንኳን ሲሰዳደቡ ምን ነው ወረዳችሁ አልተባባላችሁ? እኛ እንሰዳደባለን እንዴ? ከነሱ ጋር ያለውትም እኮ ቀይ መስመሬን ስለማይነኩ ነው። እኔም አለካቸው ካከበሩ ለምን አላከብራቸው? ዩሱፍ ለምን ማስገባ? ይሄ ሊቢያ ባንዲራ ይዞ የሚመጣ ሰው እኔ ቤት አይገባም። ወደዛ ሄድ አስወጪው። እንትና ሚውት አድርግልኝ ደጋግመህ እንዳትጽፋ እንደ ቴክስት አስወጪው። ኢትዮይ ይሄ ሊቢያዎች ምናምን ነገር እንደ ማለት ከዛ ሰው ዘወር ትባላለህ። አባ ራሴ መደውልታት ነገር ደግሞ የሆነት የትንፍጩ ዱቄቱን አምጩን ሚዲያ ላይ እኔ በምፈልግበት እኔ የሾማችሁኝ እንትን ነኝ እንዴ? እኛ አንቺ የምናውቅሽ በእንትን ነው በፖለቲካ ነው ምናምን መተህ ታወራለህ። ከዛ በኋላ ሄለን ለዛ ተጠያቂ ትሆናለች። የሆነ ታሪክ አመጣለሁ ቀኑ ሙሉ ስትለፋድር ትውላለህ። ምን ለኔ ስታረግልኛል? አዋ እንኳን ታወርድልኛል። አፋችን በልቶ ቀረ በሉ እንጂ ለማቀራረብ ያላቸው ፍጥነት ያኔ ዴዚና አሞራው በሚያወሩ ሰዓት አሬ ጋቡልን፣ አረ እነዚህ ልጆች አገናኙልን፣ መቼ ነው ፍቅር የሚገላለጹት ብለው ልጆቹን በሪከርድ ካቲያን አርጓቸው። ልክ ደግሞ ልጆቹ ፍቅር ውስጥ ነን ሲሏቸው ይሄ ፖለቲከኛ ነው፣ ይሄ ዘረኛ ነው፣ አይሆናትም ከኔ ጭምር አሁንስ በደላት ገስ በእናንተ ዘበለ ሰው እንዲሽከረከር ዓለም የሰው ዓለም እንዲሽከረከር ትፈልጋለች። ይሁን ደስ ይላል። በነገራችን ላይ ለሰዎችን ለማፈቀር የምትፈትሉት ፈታላ ደስ ይላል።
ግን ካገናኛችሁ በኋላ መለያየት ገባር እንደዚሁ ትንጫጫላችሁ ማን አገናኙን አላችሁ አይደል እንዴ ማን አገናኙ ማን ፈትሎ አላችሁ በማን ላይ ገብታችሁ ምድረ ፈታላ ወይ ልጁን 4 ኪሎ ቀነሱበት ከኔ ጋር ያነሱት ማለት ነው ይሁንት ምድረ ሽንታ ጆኒ ናና ጆኒ አይ ላይክ ጆኒ ናና ጆኒ የታፈነው ግን ጆኒ ግን በጣም ያዘንኩብ ናና ጆኒ ጆዬ ቆይ የታፈነው ባለፈው ቀጥረኸኝ ትንሽ ስራ እንዴት ነሽ ሄሉኝ ሰላም ነህ ጆ አለሁልሽ አቦ ጠፋ ባለፈው እኮ የእውነት ነው የጠበቅኩ ነበር ቆይ የምረከው ግን ምን ላድርግ በቃ አለቀዬ ቢያለኝ ለዛ ሰላም ነሽ ጠፋ እንዴ ኢትዮጵያው አይቻለሁ እኮ በቃ ስራ እየሰራው ምናምን አሁን ጌመር ሆነሻል ያ አንተን ጠበቅኩ አልመጣም ወደ ጌም ገባው ምን ላድርግ አይ አይሻለሁ ምናምን ታስቂኛል ስማ ዩ ባክ ቱ አሜሪካ ቆዮ ስራ እኮ ጀመርኩና አንተ ስለተመለስክ ነው ለካ ሌላው አካል ወደ ኢትዮጵያ ሄደ አታነካኪኝ ሰላም ነኝ እና ለነታካ አይደለም እና የልጆቹ ኃላፊነት አንተ ጋር ነበር እንደዛ ነገር ተለዋውጠን ነው እግዚአብሔርን በደስተ ጆን እግዚአብሔር ናይ አውማን ሰላም ጆን እናቴ ማል የሽተሙታ ተነጋግረን እሷም ሜር ስላለባት እኛም ሁለታችንም የየራሳችንን ላይፍ ስለያዘ ተነጋግረን ነው የሄደችው እንትን ድራፍት ላይ ተደፋ ከዳናይት ጋር የተባለውስ ኧረ ውሸት ነው እስቲ እግዚአብሔርን በል ሙች ውሸት ነው እኔ እኮ ላወራሽ ብዬ ገርሞኛል በቃ አንድ ሰው ከዳናይት ጋር ብሎ ተደፋች አሉኝ እኮ አይ ውሸት ያ ግን ከዳናይት ጋር ግን የእውነት ነው ግን ማይ ታረጋላችሁ ጆን አይ ለፈኝ ሶሪ እንደዛ አይነት አስተቃቀፍኛ ትርጉሙ አይገባል አይ ይለፍ ሶሪ አይ ቢያልፋሽ ነገር አስተቃቀፉ ነግሮናል እኛ ይገባልማ ይሄንማ ኤክስፒሪየንስ አይ ይለፍ ኢንጆይ አረክ ማለት ሚዲያ ላይ ወጣ ነገር ጥሩ አይደል ለዛ እድሜ እንዲኖረው ነው የደበከው የዳናይትን ጉዳይ አይ ይለፍ አይ ሚዲያ ላይ ወጣ ነገር አልክ በእናትክልኝ እኮ ቴንክ በቃ ከገባሽ እንግባባለን እኔ የወንዶች ባህሪ ይገባኝ እንዴት ነሽ ታዲያ አንቺ ሰላም ነኝ እኔ አሁን እንግዲህ ነገ 4 ድስት ይሰራብኛል ይሁን ችግር የለውም እችላለሁ ላንተ ስል ወንድሜ ማናጀር ነኝ አይ በቃ ኧረ አሁን ሰላም ነን ምንም እንትን ያለ ነገር የለም ተከፈላችሁ ማንኪያና ሹካ ሳይቀር ተመስገን ማንኪያና ሹካም ተከፋፈልክ ድሮም የለንም አይ ተመስገን አይ ላይክ ዩ የወለት ያንተ ማናጀር መሆኔን ደስ ብሎኛል ባይዘው አይ አንዳንዴ አቋቋምሽ ደስ ይላል የወንዶች ጉዳይ ጥሩ ነው ማለት ለወንዶች ስለማደላ ነው ወይስ ነገሮችን ስለማይ አንተ እንደምትል ኖ ስለሆነ አሪፍ ያ ስለምቆሚ ነው እንጂ በጊዜውማ እኮ እኛንም ለብልበሽናል ያ ግን ስለቆምሽ እናመሰግናለን ያ እና ናፍቆት እንዴት እያደረገ ነው ፍሬሽ ፍቅር እኮ ትንሽ ከባድ ነው አሁን ተመለስክ ምን ታደርገዋል ጉዳዩ ልታደርስ የምን ፍሬሽ ፍቅር እንዴ ዳናይት ፍሬሽ ናት እኮ
ቆንጂዬ ናት ባይዘው አሪፍ ፋሚሊ ውስጥ ነው የገባው የጆን ዳንኤል ግን ብዙ ሰው ግን ምን እንደሚታቀልሽ ከሰው አሁን በዚህ ሰዓት እኔ ከሴት ጋር ከታየው ወይ ሚስቱ ነች ወይ ምን ሆነች ነው የሚባለው እንዴ አስተቃቀፍ ነው እንጂ እኔ ከሴት ጋር መታየት ምናምን እንደዚህ አይነት ችግር እኮ የለብኝም ማለት ነገሮችን ቶሎ ምረዳ ሰው ነኝ ግን እንዲህ ነው ያቀፍካት እና እጄት ነበር ያረፈው እዚህ ላይ አይል ታሞቂው ኮደስ የታል ቪዲዮ ያቃታና ይሄው ለትላት እንደዚህ ጡታን የመታታው ደረቷን መስሎዋል ትከሻ መስሎ ይሄ ወደ ካሜራ ስትላት እንዴ ስትል ደስ ትል ነበር ያ ሞመንት እጂ የሆነ ቪዲዮም ደግሞ ከዛ በፊት ተለቆ ልክ እንደዛ ሲሉ ነበርና በነገራችን ላይ ክለብ ውስጥ ሆነ 5 ቪዲዮ ደርሶ የነበረ የሆነው እንትን ከፈለክ ልክላለሁ በውስጥ የኔ አይደለም እናቴ ኮራስ ጆኒ አራት ይዞ ምናምን ነው ናታ የተለቀቀ አይደለም በግል እዛው አጠገብ ያሉ የኛ እዚህ ዩቲዩብ ላይ የምንተዋወቅ ያሉ አይደል እንዳንተ ቫኬሽን ነበሩ አንድ ቤት ነበር ስትዝናኑ የነበራችሁ እየቀዱ እዛው ይልኩልኝ ነበር እየቀረጹ የተለቀቀ አይደለም ለኔ ነው ያን ያህል ግን እንደዚህ ጭንቅላት ካላቸው ግን አድናቂያቸው ና ይሄንኮ ክለብ ስታዘግታ ለምትዝናኑ አይደል ከህዝብ ጋር አልነበረም ከዛ ውስጥ አንዱ የኛ ያው የቲክቶክ ሰው ነው ያውቃሉ ካንተ ጋር እንደምቀራረብና እዛ ያቀረጡን ይልኩልኝ ነበር WhatsApp ምን ናቸው የምታያቸው ኢንሳይደሮች ኢትዮጵያም ሊዝናኑ መጥቶ አይረሱኝም አይገርም አይ ግን በጣም ኢትዮጵያ የተቸገርኩት ብዶ ታውቂያለሽ አንድ ሴት ጋር ወይ ሲስተርም ቱን ፋሚሊውም ይሁን ምናምን ተንካልኩ አንድ ቀን ሄጄን ያስጠፋሁት ቪዲዮ ማለት ነው ያ በቃ ዝም ብለው ነው የሚቀርጹት ያ የታወቀ ምንም ሞኝ እኮ አይደለም ግን ምንም ሞኝ ሳይሆን ግን በቃ የሆነ ነገር እንትን ስም ለማጥፋትም ምንም የሆነ ጊዜ ሲስተር የተመረቃ ግራጁዌሽን ያ ችግር አለ ብቻ ቆይ ከዚህ በኋላ ስሚ ሶሻል ሚዲያ ላይ መቼም አይገባ ተመስገን ነው ገባሽ ያ ነው ከዳናይት ጋር የተዋወቀው ወይስ ከዚህም ጀምራችሁ ተተዋወቁ ነበር እንደ ጠቅላላ እውቀት በሌላ ነገር አለ እውቅና ብቻ ነው የጠየቁኝ ይለፈኝ እንዳሳለፍከው ግን እንትናችሁ በጣም በየጆሮ ልምምድ እንደነበራችሁ ያሳይ በጆሮ ስትላት ማለት ነው ሳታውቅ ነው እዚህ ጋር የነካሃት ወይስ የተለመደ ሆኖ እቺን ብቻ መልስልኝ ሄሎ ይለፍ አይ ይለፍ በቃ እሱ ጥያቄ ይለፍና ጊዜው ሲደርስ ምን ነው እኔ ግን አውራችሁ የት ቦታ እንዳለው አውራችሁ ብትቀጥሉ እግዚአብሔር ምስኪን ናት ምትረብሽ ልጅ አይደለች ኢየሱስ ምስኪን እናቴ ትሙት ሙሉ ቤተሰቡ ከነሱ ማናጀራቸው እና እሱ ሰላም አላት አይታታል የእውነት ሰላም አላት ኧረ እግዚአብሔር ስታስበው ከበደ አይደል ያ ይሻላል ብትመጣ ይሻላል ወይስ አንድ ጊዜ መምጣት ከቻለች ካልተመቻት መመላለስ ትችላላችሁ ብቻ ምን መሰለሽ እናቴ ከዚህ በኋላ የሰው ልጅ አንዴ ነው የሚሸወደው ሶሻል ሚዲያ ላይ ላይፍ አይዘረገፍ ካለፈው ተማርከው ማለት ነው በቃ እንደዛ ነው ብሏል
እንደዛ ነው ብሏል። ከዚህ በኋላ በቃ ተመስገን ነው። ቢያንስ ሶሻል ሚዲያ ላይ የሚወጣ ላይፍ አይኖርኝ። አይ ጥሩ ውሳኔ ነው። እግዚአብሔር እንጂ አብይ ያው ተመስገን። አንተ ለእንደዛ የምትመች ሰው አይደለም። ጀስት ገብተህ ፈና አድርገህ መውጣት ብቻ እንጂ እግዚአብሔር ምክንያት ከዛ ውጪ ምንም ግን ፐርሰናል ጥያቄ አይሆንብኝና በአጋጣሚ በህይወት አጋጣሚ ከጣውንት ጋር የመገናኘት ሁኔታ ነበር። መንገድ ላይ እንኳን እንዲሰጣል ይሄ ነገር ላውልቀው እንደውም ጆን ምን ዘንጣለሁ ስላንተ ሳልሰማ ቢቀርስ ባልዘንጡት ጆን ያው ትሺ እንዴ ኦኬ ከጣው ዝም ብለህ መንገድ ላይ ወይ መጠጥ ቤት እንኳን ተገናኝተህ አታውቅም? ነው አይል እግዚአብሔር ማለት ኦኬ ያው አንዳንዱ ሰው ምን መሰለሽ ዝም ብሎ ስም ሊያጠፋ አንዳንዱ ዝም ብሎ በቃ ከመሬት ተነስቶ ምናምን የሚያወራው ነገር አለ እንጂ ተዋልደሻል የተዋልደ ሰው ምንም መጥፋት ተሳሰቢ ነው። አይ እግዚአብሔርን ከዛ አይደለም ጀስት ግን ከጣውንትን አይታ ታውቃለህ ወይ ነው እንጂ ከሷ ጋር እንደዛ ነገር ውስጥ እንደማትገባ እንኳን ያውቃል። አረ ሰላም አትገባም። ጸባይ ለእንትን አይመችም። እንደዚህ እየተከታተሉ ለጭቅጭቅ የሚመች አይነት ባህሪ አይደለም ያለ። እኔ ለጥል ምናምን የምመች ሰው አይደለም። ያ አየሁክ እንደዛ አትፈልግ። እንትን ሰላመኛ ጸበኛ ነህ። ሰላም ያለው ጸበኛ ሰው ደንፍቶ ጠብቆ ምን አድርጌ ነው ደግሞ ብለህ ደግሞ ገና ልታጣራ የሌለ እንደዚህ አይነት ባህሪ እንዳለ ወዲያው ገባኝ። እንደዚህ አይነት ሰው ያ በአንተ ምክንያት ሰው ቆሽቱን ጨርሶ ቴሌፎን ልክ ስታነሳ ምን ሆነ ነው ትላለህ። ባንተ ትጠይቃለህ እንደገና ያ ደግሞ ለምን ያደርገው እኔ እንዲህ ስታውን አርሬ እንደዚህ እሱ ጋር ሲደርስ ሊቀንስ ነው ወይ ያው እውነት ነው ያን ያህል እንትን አይለኝም ማለት እንትን አተካረ ውስጥ ምገባ አይነት ሰው አይደለም። እንዲህ ድንፍት አትልም እንዳይለው ድንፍት አትልም። ሪላክስ አይነት ሰው ነኝ እንጂ ጣውንት ማለት ምን ማለት ነበር? ይሄ እንትን ምናምን እንትን አይደል እንትና አይ አቦተው እሱ እያለ አልዘረዘርም ለሱ አይሄድም። ያ ጀስት ግን ጣውንት ገብቶታል። አረ እኔም አልገባኝም ማለትና እንኳን አልገባም ዝም በል። ያ ዳናይት ግን ይመቻት የእውነት እግዚአብሔር መርቃታለች። እሷም ቀዝቀዝ ያለች ናት። ቢበዛ እንትን ነው የምትለው እሷ ምን ነው የሚባለው እንደዚህ ብልጥጥ ብቻ ነው የምትለው። ገብቷል ባህሪዋ እንደዛ ነው ዳናይት ካላቀፍከኝ ካልጋ ላይ አልወርድም አይነት የለም መንበላጠጥ ነገር የለም እንጂ እንደዚህ ሰው የምትጎዳ ልጅ አይደለች። ግን እድሜዋም ነው ምንም ነው ይመስለኛል። የነቀስ እያልሽ ሰውነቱ ሲነግሩት ኮረኮሩት ያል ይስቃል አለ። እስታው የምናገረው ልክ ነበርኩ ማለት ነው። እግዚአብሔር ይመስገን። ጥሩ ስታቲስቲክ ደስ ይላል። እንኳን ማናጀር ሆንኩኝ ባይዘው በዚህ ተስማማለህ? በነፃ ምን ያክል እንደሆነ የምታውቀው በነፃ አይ ባይዘው ማለት ነው። አይሻለሁ ምናምን በቃ የሰራው ምናምን እና ጥሩ ጠበቃ ትዝብት ምናምን በአንተ ዙሪያ ላይ ብቻ ወይስ በአጠቃላይ ጥብቅና? አይ በአጠቃላይ አይ ያው ለጥሩ ነገር ጥሩ ነሽ ዋናው እሱ ነው። ለተንኮልም ተንኮለኛ ነሽ እያለኝ ነው። ለጥሩ ነገር ጥሩ ነሽ ነው። ያው ገልብጠሽው ነው። ናይ ቆንጆ አማርኛ ነው የተጠቀምከው። ባይዘው የሆነ አጠር ምጥን ያለች ማለት ነው።
ኮርቶ ግሬት ይባላል እዚህ አጭር ናት ግን አሪፍ ናት ማለት ነው አይ እንትኑን እኔ ያኛው መጥፎውን ነገር ጀጅ ስለማላደርገው አይቼውም አላውቅም ግን በደንብ አስረግጠሽ እንትን ስትይ ረጅም ሰዓት ምንም ማውራው ያ ሰራንም ምናምን ስለምናይ እዚህ ሀገር ያለ ሰው ረጅም ግን የኔ ውለታ እንዳለባችሁ ታውቃላችሁ አዎ እንዴ ረጅም ሰዓት እኛን እየሰማችሁ ይሄዳችሁ ቢያንስ አንድ ኬላ እንኳን ስታልፉ ባገኛችሁት ብር እንኳን አንበሳ አታወርዱ እኔ ባይዘው ድሮ ነው ያቆምኩት ሰጥቼ ኦ አንበሳ ጊፍተር ነበር ነበርኩኝ የሆነ ሰዓት ማለት ከዛ አስተውኩት ምክንያቱም የሰራሽ እንትን ይላል ያስይዛል ያ ሱስ ይሆናል በነገራችን ላይ ይላሉ እንደዚህ ኧረ በስመ አባቴ ሲሉሽ በቃ ሰጠቀን ላይ ሲሆኑ ብለህ ክሊክ ታደርጋለህ አንዳንዱ ከውስጥ እየመጣ እንዳልቀጣብህ ይሉሻል እና ያ ኧረ ነው ትንሽ ጅቦ አይ ቲንክ ሙዱ እንትን አይደለም ለዛ እርግጠኛ አይደለም እሺ ያ እሱ እርግጠኛ ሲሆን እናሳውቃለን እና ከጅቦ ጋር መቼ ነው ቀጠሮ ጌምሽ ብላ ጽፋልኝ ያ አሁን ጌመር ሆነሻል ግን ባይለኝ ጌመር ሳይሆን ጀስት አሪፍ ነው መመሰልሽ ረጅም ሰዓት ህዝባዊ የሆነ ቅጥቀጣ ላይ ከምትሄድ ዝም ብለህ ራሱ ላይ የለም እሱን ነው ማለት ያ ረጅም ሰዓት ቶክ ማድረግ ጥሩ አይደለም ለጉሩሩም ጥሩ አይደለም ድምጽ እየሻከረባት ነበር የተሸቀለ ሲሆን ደግሞ አሪፍ ነው ያ በዛ ደግሞ ኢንጆይ ያደረኩ ነው ገብቷል ጀስት በራሴ ዙሪያ ያጫውታለሁ ምናምን እንደዛ አሁን አሪፍ ላይ ነሽ ከድሮ አሁን አሪፍ ላይ ነሽ እያዋዛሽ ነው የምትቀጠቅጪው ድሮ ያው ስለ ሰው ስታወራ ሰው ነው የምትቀጠቅጠው ከስንት ሰው ጋር በቀን ተጣልቼ ነው የምወጣው አሁንስ ከራሴ ጋር ተጣልቼ ነው የምወጣው አሁን ከራሴ ጃምፒ ጋር ያለሽ ነገር አሪፍ ነው ያ ቲጂዬ ቴንክ አሪፍ ማች ነና አሪፍ ነው በቃ ጨዋታ በቃ ማለት አንድ ነገር ላይ ቼክ ከማለት ቀየር ያረጉ ስታይል ምናምን አሪፍ አሁን የተጣሏቸው ሰዎች ይርሱኝና የታረኳቸው ይምሰል አንድ ጊዜ ትንሽ ጋፕ ልስጣቸው አይመስልም አይ እንደዛ ነው አሪፍ ነው በቃ አበኛ አናት ባናቱ ላይ ተደራረበ ገባ አይ ማይዘወይ የኛንም እንትን ፈታ ማናም ተብሎ ለኛም ምን ይላል መሰለሽ አንቺም ጠጪ ላንቺም ቅጂ ላንቺም ጠጪ ይላል እና ሰማኝ ሻት ማድረግ የፈለክ ቀን ጌም ከኛ ገለም ገብታ ተጫወት እኔ እንትኑ የለኝም አይገርም ትግስቱ የለኝም አሁን እንደዚህ ምናምን እና የምታረገው ወይ ቅጣት እንደዚህ ነው ምን እንደዚህ የከፋ ነገር አንቀጣጣም አንዳንድ ሰው አስፈቅጀን ዳኒ አረስማት ትሪ ጠራናት እኮ 10 የጠራናት ተነቀስናት ቆንጆ ካፕል ደስ ትላላችሁ ሰው ግን ይወጣልሃል ባይዘው ወይ ቆንጆ ሳይቶች በጣም ፈንታ መሰለኝ እናት በጣም ነው የምትወደው ፉንጋ ታምጣብኝ ብላ በደና ረግማለች መሰለኝ አይከተሉም ፉንጋው ያው ቢበዛ ትንሽ እንደዚህ ሃይፐር የሚሆኑ ናቸው እንጂ ቆንጆ ናቸው አይ ተመስገን ነው ብቻ ምን ያህል በፈቀደው ሰዓት 6 ወር ከ18 ቀን ሺት የእውነት ይሉላጆ የምር እንዴት ቻልክበት ብድር ነው የመጣው ማለት ነው አረ የሆነ ኮምፒውተር ምናምን ፈጠን የመጣው የተባለው ምንድነው እሱ አሪፍ ጊዜ ነበር አይ እዛም አንዳንድ ነገሮች ስላሉ እሱን ያካሄድን ነበር ብቻ ተመስገን
ለነገሩ አንተ ሀገር ቤት ሙቪ ማድረግ እዚህ ራሱ ስራው አሪፍ ሆኗል ተብሎ ነው። ሰሪ ሄሉ ከማራማይት ጋር ታይቷል ጠይቂልን ይሉሻል። አርቲስቷ ልደት ስታከብርላት ነበር። ምን አገባ? አይ ምን አግብቶ ነው? ፋሚሊ ነን የምር ፋሚሊ ነን ማለት በአባት በአያት በአክስ በምን ዘር ቁጥር የምር ፋሚሊ የምር ፋሚሊ ነን። ፋሚሊ ማለት ፋሚሊ ፓርት ማለት ነው። ዊች ፓርት? በየትኛው? እንደዚህ አክስት ልጅ አጎት ልጅ ምናምን እንዴት ነው? እንደዚህ የፍሬንድ ፋሚሊ ማለት ሲስተሯ በጣም ቤስት ፍሬንድ ነች። አይ ሄደ ፍሬንድ ላይ አሁን ፋሚሊ አይ ኖ ምን መሰለሽ አሁን በዚህ አጋጣሚ ምንድነው ታውቂያለሽ? አንድ ሰው ከአንድ ሰው ጋር ስለታየ አይ እሱ ይገባኛል። ጀስት ምን አይደለም አንዳንድ ሰው ደግሞ ከኔ ጋር እኮ እስከ መታየት መሳቀቅ ራሱ ይጀምራል። ገባሽ? የስጋ ዘመድ ናት እንደዛ ነው የመረቅ አይ መምሰልሽ አሁን ያገኘሽ ሰው ጋር ሁላ እንትንሽ ማለት ነው። ዘመድ ልትሆን እንደምትችልም ገምታለሁ። ሊሆን ይችላል። ለምን? አይ ፋሚሊ ነሽ ስልሽ ይሄ ያውን የዛሬ ምናምን ሳይሆን ባሽኛም እኔ በሙዚቃ ህይወት ውስጥ ያለፍኩ ሰው ነኝና ዛሬ የምትተዋወቂው ዛሬ ወይ እኔ በእንደዚህ አይነት ነገር ስለታወቅኩ ምናምን ሳይሆን ግን ጆኒ ሙዚቃ ህይወት ውስጥ ታልፍ ምናምን ያስክታዎች ዘንድሮም አለ እግዚአብሔር ሰውነት ግን ጎንደር ላይ እኮ ቆይ ሰሞኑን የሆነ ቪዲዮ ለመስራት እያሰብኩ ነው። ልቀቅ በእናትህ። እንደ ጎንደር ላይ እኮ ነገስኩበት። ሄደ ነበር እንደ ጎንደር አቤር ይባርከው ይበር በጣም የሚገርም በተለይ ዞላ የሚባል ዞላ ፋርማሲን ታውቂያለሽ? አይ ዶንት ኖ። እሺ ያው ጀርመን የሚኖር ቄሶ ባኛ ብታይ በቃ ቄሶ አሁን ጀርመን ሀገር ነው የሚኖረው። እኔ እንደዛ አይነት ሰው ለሰው እንግዳ ተቀባይ ለሰው ልጅ ክብር ያለው ሰው አይቻላል። ኦኬ ከሱ ጋር ተቀጣጥረን ሄድከው ጎንደር ስትይ? ኖ እዛ ነው የተገናኘ ነው ምናምንና በጣም የሚገርም ሰው ማለት ነው። በዛ ላይ ከዛ ሄደሽ የምታየው የጎንደር ህዝብ እንዳይመስልሽ መስሚያው ጥጥ የሆነ ታርዴ እዚህም ስትሄጂ ጎንደር በቃ አንቺን ማለት ነው ስለ አንቺ ምንም የሚጨነቅ ሰው የለም። እዚህም ጎንደር ነው፣ እዛም ጎንደር ነው። ስለሌላ የሚያስቡበት ጊዜ የላቸውም በላቸው። እንኳን ምንም የለውም፣ በቃ ምንም የለም። እዚህም ጎንደር ነው፣ እዚህ በቃ ማለት እንደ አሁን እንደዚህ ልክ እንደ መደዳው እዚህም ጎንደር። እኔ ደግሞ የገረመኝ ምንድነው ታውቂያለሽ? እዛ ሄደሽ የሌላ ብሔር ዘፈን ይከፈታል እና የሚጨንቀው የለም። ኦኬ እግዚአብሔርን እኔ በጣም የገረመኝ እሱ ብዙ ነገር ይከፈታሉ ማለት ነው እና ሰው ምንም የሚደንቀው የለም። በቃ መጨፈር መዝናናት ነው። ጥላቻው ምናምኑ እዚሁ ቲክቶክ ላይ ቀረ ነው ማለት ነው። ኧረ እኔ በጣም እዛ ሄደሽ የምታየው ነገርና ምናምን ጎንደር እኮ የጎንደር ከተማ የነበረች ስልጡን እኮ ከተማ ናት። አገሯ ራሱ የመንግስት መቀመጫ የነበረች ናት። ወደ አዲስ አበባ ሚኒሊክ ከማምጣታቸው በፊት ራይት። የጎንደር ህዝብ ይለያል በጣም እኔ እንዳየሁት ማለት ካየሁት አሁን ወደዛ ወደ ሰሜኑ የጎንደር ህዝብን ያየሁት በጣም ነው የሚለኝ ማለት እንትኑ ጣጣ የሌለው አሁን ሌላ ብሔር ዘፈን ትግርኛውን ቢከፈት ኦሮምኛውን ቢከፈት ምንም የማይመስል በቃ መጨፈር እንጂ ብቻ ሰው ራሱ በጣም ነው የሚገርመው። ግን አማቾች ጋር የመሄድ እድሉ ነበረ ታውቃቸዋል?
አይሉም እዚህ ናቸው ጠቅላላ ያ እሱ ነው ቀር ግን ማባትም ነው ሁሉም ግን ባለቤቱ ሳይድ አንተ አሳቀቅ ሰዎቹን አሳቀቅ ይመች ግን ጆን እኛ ምን አገባ አይ በዘር ስለ ተዋለርን ያው በግማሽ ጎንሽ እኮ ይኖርብሻል እንደማለት ያ እና መቼ ነው አገር ቤት የምትገቢው? መቼ ነው ተመልሰህ እንደገና የምትሄደው አንተ? እኔ አሁን በቃ ቅርብ ጊዜ ሄዳለሁ። ያው ቀኑን ለማውራት ትንሽ በቦታው ላይ ካሜራ ከፍተን ኢንተርቪው ያደርጋለሁ። ከዛ ከኢትዮጵያ ዳናይትም ካለች አረ ዳናይትን ለቀቅ አድርገህ ለዛ ከቀጠርከኝ እመጣለሁ። በዛው እነ ጆንን አገኛቸዋለሁ። ገባ ሲስተር ነች። በስማ ከመቼው ቀየርካት እንዴ? እንዴት ሚዲያ ላይ ወጣ ሚዲያ ምን አልኩኝ? እዚህ ላይ እጄ ሁሉ ነገር በስታት ነው በልምድ ስለችን በመስጠር ያጅልኝ አልክ እኮ። አይ እኔ አሁን ከዚህ በኋላ ያለኝን ወደፊት የሚኖረኝንም ነገር ሶሻል ሚዲያ ላይ አይታይም ለማለት ያክል ነው እንጂ ከሌ እንትን ነች አረ አይ አስተቃቀፍማ እጥረቷም የተመቸ ቀጠን ማለቷም የተመቸ ነው የሚመስለው። አታጨናንቀኝም መልእክት በጣም አብስትራክት ነበር ያ ቪዲዮ ባይዘው ለምን ቪዲዮኒ ለማለት እዚህ እንደመንካት እዚህ ነካሃት ከዛን እንዴ ያለሽ ደስ ይል ነበር እንደዛ ስትል ማለት ያርግልኝ እጅህማ ልምድ ነበረው እና ተሳስተ ነክተ እንኳን ቢሆን ውይ ብለጅህን አላነሳም እኮ እዛው ላይ ቆየ እስቲ አይ ቪዲዮና ያዋለው እኔ ራሴ እንደዚህ ራሴ ቲክቶክ ላይ ጭኘዋለሁ ቲክቶክ ላይ ይኸው ጭኘዋለሁ ማለት ኦልሬዲ ወጣ ነው ለኔ ብቻ አልተላከም ከቪዲዮ ለኔ ብቻ ከሆነ እሺ አለቀው የታልሰ ጆን ይኸው እዚህ አይደል አይታይ እጅ የት ነው ያለው ይኸው ኧረ ተው ጆን አንገቷ ላይ እኮ አንገቷ ላይ ይኸው እጅ እንደዚህ መጥቶ እዚህ እጅ ለካ ሄድም ለካ አይቻልም እንደዚህ መጣ እና በስታት እንኳን አይነት ስሜት አላ ይኸው ጆን ረጅናንሳ አይባልም እሱ ራስ ተመስጧል በተደገመ ይላል በሆዱ ሰውቻ ይሄው ጦቱ ይሄው ጁሪየት እንዳላኛችሁ ጦቱ አለ ይመች ያ ስትርጉም ሰምቻለሁ በተደገመ እንድች 6 ወር ግን በጣም ጎበዝ ነው። ኢትዮጵያ መኖር ትችላለህ ማለት ነው እንኳን አይ እንዴ አረ ኢትዮጵያ እኮ በጣም ደስ ይላል። እኔ ተመችቶኝ ነው እንዴ አይ ደስ ይላል። አንዳንድ ሰው ግን ስደት ላይ ከቆየ በኋላ እንደዚህ ተመልሶ የለም ሲስተሙ ጋር ምናምን እንትን ማለት ግራ ይገባል። ባዳ ትሆናለህ እኮ በገዝ ከሚመችሽ ሰው ጋር ሲሆን ደስ ይላል። ያ ተመለሰልኝ እኮ ከዳናይት ጋር ደህና ለምን ሰው ልጅ ባዶነት የሚሰማው የሚያፈቅረው ሰው ካለ ነው ገብቷል። እና ይሄ ሰው ካለ የሚመቸኛል አባሱ ባለው አይ ሪስም አልጠራው አረ በተጠራስ እንዴ ስትነካ ተው ጆን ተው። አሁን በኔ ሌላ ልትጣሉ ትችላላችሁ ብተነትንልህ ከዛን ይገባል። ግን እሷ ያላሰበችው ነገር ላሳስባት አልፈልግም። ለምን ስለኔ መደበክ በኔ ታፍራለህ ይላል። ሴት ልጅ ይመጣል ገብቷል። ሴቶች አሁን ምን ብለህ ልታብራራላት? አረ ሄሉ ምን ነገር ስለከኛሳፍራለሁ ስትጠየቅ ያን ሁሉ ለመደበቅ ያረከው ጥረት ምን ተጀርባው አለ ይላል። ሴቶች እንደዚህ ናቸው። ምን አውጣው ተሰጣጣ አይ እንዴ ምን ኖሮ ምን ያ የወንድማችን ፍቅራችን ንፋስ እንዳይገባው እስቲ እናረጋጋው ብለን ነው አግብቻ ያሳያቸው ይል እንዴ ቤሎን ቀኑ ሲደርስ ነው አንድ አይነት የወንዶች ዘፈን ማለት አይ
ሶክ ሁሉም ነገር እኮ ስሚ ማንም ምንም በጊዜ ይወጣል ግን ይወጣም አይደለም ጆን እስከ ዛሬ ኖርካቸውን እድሜ በሶስት ከፋፍላቸው ልበል ሲንግል የነበርክበት ትዳር ውስጥ የነበርክበት አሁን ያለበትን የትኛው ህይወት ላይ ነው ዘ ቤስት ፊሊንግ ላይ ነው ያለውት ደስተኛ ነኝ የምትለው የትኛው ህይወት after 6 months before this after before 6 months or after 6 months after 6 months is now ስድስት ወሩን ኢትዮጵያ የነበርኩበት አትቆጥረው ምን ማለት ነው ያ በስነ ስርዓት ካሌንደር ከቆጠርክ አይ ይለፍ አይ ማለት እኔ እኮ እንድታወራው አይደለም እኔ አሁን ጆንሶ በሶስት ሰጠው የገና እስክታ እየተጫወትክ አንድ አይደል ኤቢ ለነዋል እሱን ቢ ደግሞ ትዳር ውስጥ በነበርክበት ወይ አዳር ውስጥ ቢ ሲ ደግሞ ኢትዮጵያ ከመሄድ በኋላ እስታውን ያለ ጊዜ ሲ የትኛው ነው ኤ ኦር ቢ ወይ ሲ አይ ይለፈኝ ኤሚል አንዳንድ ጥያቄ እኮ ይለፈኝ ኤ ቢ አታብራራውን ባፍኛ ኤ ወይ ቢ ወይ ሲ which one አይ ይለፍ አሁን ብዙ ነገር እንትን ይላል አሁን እኮ ሰላማችንን አግኝተን ሁላችንም እንደየፊናችን የምንኖርበት ታይም ነውና ለምን አልከ ሲመጣቅ በደግን 6 ወርን ጠርተው ነበር ሰስፔንስ ትፈጥራለህ እኮ ጆን ባህሪ ራሱ ሰስፔንስ አይ ሰስፔንስ ምናምን ሳይሆን አይ እንደ ሐሳብ ይለፈኝ ብላል 6 ወር after 6 መንዛል አይ ታች ይሉኝ እንዲሁ እንዳሾሙን ሻቸው ይለፍ እሺ ሌላ ጥያቄ ይሻላል ጆንን ምን እንጠይቀላችሁ ጋይስ ምን ልጠይቅ ግን ጆን የአራተኛ ልጅ እቅድ አለ ግዴታ ነው ሊያስተሳሰር ይገባል አይ ይርዬ እነዚህ አይነት ጥያቄ ይለፉ ጥሩ አይደለም አይ ሊያስተሳሰር ግን ይገባል እንደ ሐሳብ እንደ ማናጀር እሺ እናት ያ ሄሉ after and before አልሽኮ he say before ማለት እኮ ከ6 ወር በፊት ማለት ጆናም ታታል በጣም ነው ያምታታል ምንም አምታታውምና የሆነ ታምታታና after before ካለኮ he say after or before ምን ነበር ያልከው እሱ ራሱ ረስቶታል አሁን እስቲ እናንተ የሰማችሁ ሰዎች እኛ ወሬ መስማት ነው ስራችን እሱ አሁን ተናግሮ ጨርሷል እኮ በቃ after 6 months ከ6 ወር በኋላ ገና ነው ለማለት ለዛ ነው እኮ ኮንፊውዝ እንትን አረጋ አባዲና ጋር ሊድ እንዴት ነገር ለማስፈታት ግን ማለት ከ6 ወር በኋላ ነው እኮ ያለ አይ ገና አሁን እኮ ካለበት ነው እኮ የሚጀምር ያ ለማንኛውም 6 ወር ቆይቼ ነው የመጣው ብሏል 6 ወሩን ፎከስ አድርጉበት አፍተርና ምናምኑን እንደ ህልም እንፈተዋለን ችግር የለም እሱ ያምታል ግን ጆን ቀለበት ይዘስ ተረከከ ያየ ሰው ነበር ቀለበቱ ማለት ወርቅ ነው ወይስ ዳይመንድ ነበር እሱ አውድ ወደፊት ቢሆን ነገር ወደፊት ወርቅ አይደለም የጠየቅን እንጂ እኮ ሌላ ነገር አይደል አይ ምን ቀለበት የወርቅ ነበር ዳይመንድ ነበር እንደዛ እንድትንበረከክ ያደረገ ብሩ እንትኑ ዳይመንድነቱ ቆጭቶ ነው ወይስ ተንሰፍስፈ ነው ምንድነው ፖይንት አረን ያልተንበረከክ ገና ልንበረከክ
ከሚንግሱ we wait ምን ሜጃል ምድረ ወሬኛ ስለ ምዕራፍ ጠይቂው ምዕራፍ ማን ነበረች ማናት ምዕራፍ እኔ እኮ ስማቸውን አላውቅም አርቲስት ናት እንጃ አላውቅም ደስታ አንብቤ ነው እኔ አላውቅም እኔ ዳናይትን ብቻ ነው የማውቃት በስም እና እንትና አሁን ዳን ብቻ ነው የማውቃት እኔ ባውንተን አትጎዳውም አሪፍ ልጅ ናት ሰሚስ ዳናይት ሲባል የቃናዋ እንዳይለጥፋት ብቻ ና የጆርዳን ልጅ ገጭ እኔ ለጥፈለት ኧረ ስም አይጠራ ኦኬ ያራድ ይርጃልሽ ረገ እንደገና ተቆንኩ ስንት ጊዜ ወሬ መሰል አይ ሰው ትግባባል እንደተረዳሁት ከሆነ ሰዎችን ይረዳዋል አይ ብቻ ፈጣሪ ያውቃል ወደፊት የምናየው ነገር ይሆናል እግዚአብሔር የፈቀደው ነው አንቺ ህይወት ላይ የሚሆነው ገባሽ ግን ዝም ብለህ በደፈና ፍቅር ይዞኛል ባውን ታይም ብለህ ታስባለህ ልብህን እስቲ ያዳምጣው በጣም ፍቅር እንደዚህ ፍቅር ይሄ በአረብስ እኔ በህይወት አይቼ ማላውቀው ነገር እስቲ እግዚአብሔርን በል ጆን እናቴም አንተ እናቴም እንደሆነ የማምነው በነገራችን እናቴ አማንኩ እናቱን በጣም እንደዚህ እንደምታወሪው አይደለም የሚገርም ነው ይሄ ሁሉ ነገር ከእግዚአብሔር የሆነ ነገር ስቶር ውስጥ ነው እሱ አሁን ስለዛ ያው 6 ወሪውን ምን ይሁን ምናምን ሳይሆን ብቻ ከእግዚአብሔር የመጣ ነገር ስለሆነ የተጸለየበት ነገር የእውነት ያዝልቅልኝ ጆን አሜን የእውነት ይገባል ያው ብዙ አንዳንድ ጊዜ ከሰዎች ጋር አለመገናኘት እዚህ ስትል ብዙ ህይወት እንዳስቆጠርክ ብቴ አንተ በማላይ ባክነ ትቀራለህ ገባ አንዳንድ ሰው ቆንጆ ሆኖ ተፈጥሮ ምን ሆኖ ሁላ ተፈጥሮ ግን እንደዚህ አይነት ህይወቱ የማይሳካለት ሰው አለ ንግስት ሆኖ ራሱ ተፈጥሮ ገብቷል እና የተለያዩ ሰዎች ጋር ሪሌሽን ሲጀምር ጠብ ያለ ነገር አይኖርም ግን እንደዚህ ስም ይጠፋል ገብቷል የሆነ አጭቤ አተራማሽ ምናምን ግን አልኖርኩም እንኳን ያንን ህይወት ገብቷል በእንደዚህ አይነት መንገድ ህይወታቸው የሚባክኑ ሰዎች አሉ በብዛት እና በእንደዚህ አይነት መንገድ እንዳትባክን የእውነት ያሳካል አሜን ያ ብቻ አንተ ለሌላው ማካት ምንም እነሱ ሊያደርጉት የሚያስቡትን ነገር አንተ የነሱ መሰናከለያ እንዳትሆን ተጠንቀቀሽ ለምን ግፍጥሩ ስለሆነ እሺ ያ ፈጣሪ ምን መሰለሽ ለሁሉም ነገር ጊዜ አለው ገባሽ ቢያንስ ከዚህ በኋላ በሚኖረኝ ህይወት ይኖረኝም አይኖረኝም ግን ሶሻል ሚዲያ ላይ የወጣ ላይፍ አይኖረኝም ያንን አምናለሁ ፐርሰናል ከጠየቁ ባለፈው ክስ ሊመሰረትብህ ነበር ቻይልድ ሰፖርት ትቆርጣለህ የ6 ወር ተወዝፎ አልጠበቀ አይ እንደዛ አይደለም እኛ ይሄ እንደዚህ አይነት ሀቅ ግን ጉዳይ ስለሆነ አይ ፐርሰናል